ሜርሲ እንግዲህ የጄሪን ልጅ እንግዲህ ጽንሱን አቋረጠችባት። በጣም ተንሰቅስቃ አለቀሰች። አቶ አምናን እየሰማውንና የውን ማመን አቃተው። እህቱን ያተረፈችለትን ብሌንን በጣም እያመሰገነ የእህቱን ጋራ አብረው ቁጭ ብለው ባሉበት ሄዶ ከዛ እንዴት እንደነበረ አወዳደቋ እየጠየቃት ነበር። እሷም እያጫወተችኝ እያለችና ኬክ ሰጥሻለሁ እያለች ባለችበት ሰዓት ግን ሆን ብላ ነው ወረወረች በማለት ተናገርባታለች። ወይዘሮ ሜርሲ ግን በፍጹም ይህ አይደለም ስትል ጭራሽ ደግሞ አሁን እዛው እንዳለ ጄሪ እያለቀሰች ወደ አቶ አምናን ስትገባ ምን ሆነች? ምን ተፈጠረ? ቶሎ በላችሁ ሆስፒታል ውሰዱኝ አሞኛል በማለት ያዙ ይልቀቁኝ እያለች እሪታዋን ጄሪ ስትለቀው እንግዲህ ከዛ በኋላ ምንድን ነው የወሰደችው ያለችው ቢባልም ምንም የወሰደችው ነገር የለም ሲባል እሷ ግን ከውሃ ከምትጠጣበት ውሃ ውስጥ ጨምራ የማስወረጃ መድኃኒት ሰታት እንግዲህ እያጫወተ እያዋራቻት ጄሪ ትኩረት እንዳታረግ ለውሃው እሷ ካጠገቧ ሁና በቃ አንቺ ቶሎ ብለሽ የልጅ አባትነቱን አሳውቀሽ አንቺን ለመሆንሽ መሆን አለብሽ እያለች ስትላት፣ አዎ ጓደኛዬ ትክክል ነው፣ አየሽ ደግሞ ይችን ወይዘሮ ሮዚናን አብረን ማጥፋት አለብን ካልሆነ ደግሞ ሁሉን ነገር ቦታ ልትይዝብኝ ነው አይደለም፣ እንደምትሰሚያት ናት፣ እኔ ነኝ እንደ እናትህ ምትክ የምሆነው እያለችው ሰምተሻል አይደለም በማለት ስተታው ጓደኛዬ አግዝሻለሁ እያለች ከእሷ ጋራ ስትዳለቅ እንግዲህ ውሃውን አንስታ ግጥም አርጋ ስትጠጣው ያ መድኃኒት ጽንሱን እንዲያስወርደው አድርጓታል። ይህንንም በጣም ተናዶ አቶ አምናን አመረረ። ሄዶ ሲጣርጎ አነቃት። ምንድን ነው ከዚህ ቤት ውስጥ ያለው ነገር? አክስቴ ሜርሲ ልታስረጅኝ ትፈልጊያለሽ ወይ? ይችን ህፃን እህቴን ገና ትላንትና መታ አንድ ቀን ሳታድር እላይ ወስደሽ ፎቅ ላይ እያጫወሽ አስመስለሽ፣ እኔ ደግሞ አክስቴ አጫውቻት አልኩሽ እንጂ ይሄን ታደርጊያታለሽ አላልኩሽም። ልጅቷ ደግሞ ህፃን አይደለችም፣ እውነታውን ተናግራለች። ኬክ እገዛልሻለሁ፣ እኔ ብስኩት እገዛልሻለሁኝ፣ ስጦታ ልዩ ሰርፕራይዝ አለሽ እያልሽ ከዛ በኋላ አንቺ መጎርወር ያለብሽ በዚህ ነው ብለሽ ስትወረውሪያት እንዳልሞተች እንደምትሞት ገምተሽ ነበር። ሆኖም ግን ሳትሞት ዛሬ ይቺ ልጅ ምስክርነቷን ሳትጨርስ ደግሞ አሁን ከህፃኑን ልጅ የተረገዘውን ለምንድን ነው አስወረድሽው? አንቺ በቀር ማንም አያደርግም ቢላትም በፍጹም ብላ ስትክድ እንግዲህ ወይዘሮ ዛሃራ መድኃኒቱን ስትጨምር ስላየች ወይዘሮ ዛሃራም ለአቶ አምናን ውሃዋን ከምጠጣበት ላይ መድኃኒት ስትጨምርበት አይቻለሁ በማለት መሰከረችበት። አቶ አምናንም ሜርሲን እየጎተተ አንገቷን ይዞ ከዚህ ቤት በፍጹም መኖር የለብሽም በማለት ይናገር። ወይዘሮ ሮዚናም እኔም እኮ ብያለሁ ሜርሲ ከዚህ ቤት ውስጥ የመጣችው ለምንድን ነው? ከእናቴ ጋር የነበረ ፍቅር ምንድን ነው ብዬ እኮ መጀመሪያ ጠይቄ ነበረ። ይህንን ነገር እንድትመልስልኝ የፈለኩት አሁንም በእናት ዙሪያ ልጠረጥራት የምፈልገው እሷን ነው በማለት ትናገራለች። እንግዲህ ሲፈን ደግሞ ወይዘሮ ጄሪን ጠርታ ከዛ በፊት እንዴት ነው ያረገሽው ልጅ ምቾት አለው ወይ ብላ እንደጠየቀቻት አስታወሰችና አሁንስ ምንድን ነው የቀራችሁ ስትላት ሰርግ ስትላት አሀ ገና ደግሞ በሰርጉ ዕለት ደግሞ አንድ የማጠፋው ቤተሰብ አለኝ ማለት ነው በማለት እንግዲህ አስባና አልማ ሰርጉ ሲደረግ እንግዲህ አንድ ሰው አጠፋለሁ ብላ ፕሮግራም ብትይዝም ከዛ በፊት እንግዲህ ልጁን ደግሞ እንዲወርድ ያደረገችው ሜርሲ ናት። ሜርሲና አሁን እንግዲህ ሲፈን አንድ እየሆኑ መጥተዋል። ቀጣይ ፕሮግራማችን ወይዘሮ ሮዚናን ማጥፋት ነው የሚለውን ወይዘሮ ሮዚና ግን ጠርተው ያስጠነቀቋት ለሲፈን እንግዲህ ከዚህ ቤት ውስጥ ስትኖሪ የእኛን የድርጅቱንም ቦታ እህቴ ያለችሽን ነገር ሁሉ ላደርግልሽ እችላለሁ፣ ግን ሜርሲን ስታስወግጅልን ነው ብላት ነበረ። ሜርሲን እንግዲህ ለማስወገድ ሳይሆን ከሜርሲ ጋር አብራ አንድ ሁና እሷና ሁለታቸው ጠላቶቻቸው አንድ ስለሆኑ ሁለቱም በአንድ ላይ እንግዲህ ሮዚናን ማጥፋት ነው በሚል ተስማምተው ነበር።
ከዛም በመቀጠል በዛ ቤት ያለን ደስታ ማጥፋት እንደሆነ ተነጋገሩ። አቶ አምናን ግራ ተጋባ። ወይዘሮ ዛህራ ምን አይነት ነገር እየተፈጠረ ነው? እንደውም ይችን እኮ በርበሬ የመሰለ ጸጉር ያላትን አክስትህን እዚህ ግቢ አውጥተህ ብትሰድልን ሁሉ ነገር ሰላም ይሆናል። እሷ ከመጣች እኮ ቤት ውስጥ ሰላም የለም ከመሞት ከመፍረጥ በቀር። እናትህን አጣን ብለን ቁመን አልቅሰን ሳንጨርስ እህትህ ድንገት መጥታ በፎቅ ተወረወረች። አሁን ደግሞ ጄሪ ያረገዘችው ልጅ ጽንሱ ተቋረጠ። ስለዚህ ሁላችንም አሁን በየተራ ለህይወታችን አስጊ ደረጃ ላይ እንዳለን ነው የሚሰማን አቶ አምናን በማለት ወይዘሮ ዛህራ ትናገራለች። ብሌን ልጅቷን አቅፋ አይዞሽ ብላ ስታጽናናት ብሌን ጋ ነው የምተኛው፣ ብሌን ጋ ነው የምቀመጠው፣ ሴንድረላን ነው የምፈልገው፣ አንተ ደግሞ ችንቆንጅዬ ሴንድረላን እንድታገባ ትፈልጋለሁ በማለት እንግዲህ ስትናገረው ቆንጆ ናት እንዴ በማለት ሲነጠይቃት አዎ በጣም ቆንጆ ናት እኮ ከዛች ከፍሪዝ ትሻላለች በማለት ስትለው ፍሪዝ ደግሞ ማናት? ፍሪዝ ማለት ይቺ ናታ ቢወረወረችኝ እሷንም አታያት። እሷን ሴትዮ ማስወጣት አለብህ። ሆን ብላ ነው አሽቀንጥራ የወረወረችኝ እንጂ ተሳስታ አይደለም በማለት ትናገራለች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ድር ቀጣይ ፓርት ይዘንላችሁ መጠን በዚህ ፓርት እንግዲህ አቶ አምናን በቤት ውስጥ የሚፈጸመውን ነገር በሜርሲ ላይ አምርሮ ተነስቷል። በትላንትናው ዕለት ፓርት እንግዲህ ህፃኗን ልጅ በፎቅ ወስዳ ስትወረውራት ግን እሷ ብሌን ታድጋት እንግዲህ ከዛም በኋላ ምን እንደተፈጠረ እያንዳንዱ ስትጠየቅ እንግዲህ ሆን ብላ ወደ ፎቅ ወስዳት ካዋራቻ በኋላ እንግዲህ አንቺ የሚገባሽ ይህን ነው፣ ከልጅ ልጅ ውርስ ነው ወይ የመጣሽው? ውርሱን ሳትወርሺ መወርወር አለብሽ ብላ በፎቅ እንደወረወረቻት እውነታውን ስትናገር አቶ አምናን የሰማውን ማመን እስከሚያቅተው ድረስ ምን እየተደረገ ነው ብሎ በዚህ ተበሳጭቶ እያለ እንግዲህ ድጋሚ ሲፈን ጄሪ እያለቀሰች ድረሱልኝ ትላለች። ምንድን ነው ሲባል የፅንስ መቋረጥ ደረሰባት። ይህንንም ያደረሰችው ወይዘሮ ሜርሲ ውሃዋ ውስጥ መድኃኒት በመጨመር ስለሆነ ሜርሲ ከእሷ ጋር ጓደኝነት እንደገጠመች ያየች ሮዚና እኔ እኮ ከእሷ እንድትርቂ መክሬሽ ነበረ በማለት እንግዲህ ጄሪን ተናግራታለች። ሆኖም ግን እናንተ ከእሷ ጋር የምትላሰጉት ነገር የምትሄዱት ነገር አልገባኝም። እዚህ ቤት ውስጥ ከመጥቼ ከተመለከትኩት ጀምሮ ወይዘሮ ዛህራንና ብሌንን ብቻ ነው ንጹህ ልቦና ይዘው ከንጹህ ቦታ ላይ ሳያቸው የምመለከተው። ሆኖም ግን ጄሪና ሲፈን እንዲሁም ሲፈንንም በማስጠንቀቅ እባክሽ ሜርሲ ጋር መጠጋት የለብሽም እና እህቴ ያለችውን ጉዳይን ያስፈጽምልሻለሁኝ ግን እሷን አስወግጅልኝ ስላለቻት እሷ ደግሞ በተቃራኒ ጄሪ ሜርሲ ማስወገድ ሳይሆን ከሜርሲ ጋራ ግሩፕ ገጥማ አንድ ሁና ከሚያጠፉት አንድ አይነት ቤተሰብን ስለሆነ እንደሚተባበሩ ቃል ተነገባቡ። በዚህም መሰረት እኔ የፅንሱን መቋረጥ አደርገዋለሁ፣ አንቺ ደግሞ ወይዘሮ ሮዚና ለአንቺ ቅርብ ስለሆነች ወይዘሮ ሮዚናን እንደጀመርሽው አንድ ቀን አፍነሽ ወይም በሚያመችሽ መንገድ እንድትለቂያት እንድትሰጃት እፈልጋለሁ አለች። ከዛም በኋላ እያንዳንዱ በእናቴ ላይ የተሳተፈን በሙሉ አስወግደዋለሁ በሚል ቃል ገባች። ሆኖም ግን አንድ ተረት ወይዘሮ ዛህራ ለህፃኗ ልጅ እያወራችው ተረት አለ። እንግዲህ ይህ ተረት ምናልባት ወይዘሮ ሰማሀይልን የሚመለከት ይመስላል ብዬ ነው እኔ እንደራሴ የማስበው። ምክንያቱም ወይዘሮ ሰማሀይል አይመስሉኝም የጄሪን የሲፈንን እናት የገደሉትና የቆራረጡት። ምክንያቱም እሷ ገና እሳቸው ይሆናሉ ብላ ነው የተቀድማ የገደለቻቸው። ሆኖም ግን የማይመለስ ነገር እንደሆነባት ወይዘሮ ዛህራ ብዙ ሚስጥር በዛ ቤት ውስጥ ለብዙ ዓመታት ስለኖረ ታውቃለች። እና ባለቤቱ እንግዲህ ውሻውን የገደለው ልጄን ታማኙን ልጄን ገደለብኝ ብሎ ግን የገደለበት ተኩላውን ነበረ ብላ ያወራችው ተረት እንግዲህ ሲፈንን ይመለከታል። ሲፈን እንግዲህ እናቷን ያስወገደው ሰው ሌላ ሆኖ ሲገኝ ባለማወቅ ግን ወይዘሮ ሜርሲ ናት ምላ
ወይዘሮ ሰማህል ናት ብላ ሰማህልን ማስወገዷ ትክክል እንዳልሆነ በቅኔ እየተናገረች ትመስላለች ዛሃራ። እንግዲህ ይህች ህፃን ልጅ አሁን ቶሎ ብላ ከዚህ ቤት መውጣት አለባት፣ ወደ ትምህርቷ ትሄድ። አቶ አምናን እኔ ነገርኩ በማለት ወይዘሮ ሮዚና ስታስተላልፍ፣ አዎ እማዬ መሄድ አለባት፣ በአንድ ቀን መታ ደስታዋን ሳልጨርሰው ነው ይሄን የገጠማት። እንኳን አልሞተችብኝ፣ ስላተረፈችልኝ ብሌን ከልብ ነው ማመሰግናት በማለት ብሌንን አቅፎ ይቅርታም አድርግልኝ በማለት ሲጠይቃት አቶ አምናን እኔ ምንጊዜም በምንም አልቀየምብህም፣ አንተ አስበህ በምትፈጽመው ቀርቶ በአሁኑ ሰዓት በተለይ አንተ ካጠገብህ የሚያጽናና ሰው ያስፈልጋል። ለዛም ቅርብ ሁኜ እስካመንከኝ ድረስ ባጽናናህ ደስታውን አልችለውም ስትለው፣ እሺ በቃ እውነት ወደኋላ ማትመለሽ ከሆነ እንደ ግመል ሽንት በማለት ሲጠይቃት፣ በፍጹም እመኔኝ መጀመሪያውንም እኔ ልቤ የተሰበረው እናቴ መረሻ ስትለኝ ቀን ነበረ። እውነት ትወጣለች ብዬ እንዳልኩትም ይኸው እውነት ወጣችልኝ፣ በጣም ተደስቻለሁ አለችው። አሁን ወይዘሮ ሮዚና እንግዲህ ሜርሲንም በመጨረሻ ከዚህ ቤት ተባራ ትውጣ በማለት ትዕዛዝ አስተላልፋለች። ሜርሲ ብትወጣም እንግዲህ ሲፈን ለወይዘሮ ሮዚና አንድ እቅድ እያቀደች ትገኛለች። ጄሪ ግን በጣም ልቧ ተነክቶ እንግዲህ ይህ ልጄ ያስተሳስረናል፣ አንተ ጋራ ማክበር አለብህ፣ እኔ ጋር ግን ተቀምጠህና ስለ እኔ ልጅ እያወራው አንተ የምታወራው ስለ ብሌን ነው፣ ብሌን እንጋባለን እያልክ ስለ ብሌን ታወራለህ በማለት ነበረ የተናገረችው። እና አንቺ ማን ስለሆንሽ ነው እንደዚህ ብለሽ የምታናግሪኝ? እንኳን አይደለም እናቴ ስንት ዓመት እንኳ ከነ ምናምን ይዛኝ አንድ ቀን ጮክ ብላ ተናግራኝ አታውቅም በማለት እንግዲህ በጥፊ ያላትን ታስታውስ ገባል። በልጄ አስረዋለሁ ያለችውን እንግዲህ አቶ አምናንን ጭራሽ አሁን ልጇ ከጽንስ መቋረጥ ጋር ስታስበው ለቅሷዋን ተያያዘችው። በጣም ምስቅስቅ ብላ ስታለቅስ እንግዲህ አይዞሽ ልጅ እኮ ነገ ይተካል፣ እናትና አባት ወይዘሮ ሰማሄር ናት እንጂ የማትተካው ልጅ እኮ ነገ ይተካል ብለው ቢሏትን በፍጹም አሁን ይሄ ትልቅ ዕድል ነበረ በማለት ተናገረች። ከዚህ በኋላ ማንን ሳይሆን ብሌንን መርጦ እንደሚሄድ እርግጠኛ ነኝ በማለት ስቅስቅ ብላ ማልቀስ ጀመር። መጀመሪያም እኮ አለቻት ወይዘሮ ዛሃራ አንቺ ከሜርሲ ጋር ጓደኝነት መግጠም አልነበረብሽም፣ ከማይሆን ሰው ጋር ገጥመሽ በገዛ እጅሽ የማይሆን ነገር አጣሽ። ምናልባት መጀመሪያ ከአቶ አምናን ለመድረስ እያደረገችልሽ መንገድ መልካም ሆኖ ቢታይሽም መስከ መጨረሻ ደግሞ መልካሙን ሰርታ መልሳ ደግሞ እንደምታጠፋው የምትታወቀው ሜርሲ ደግማ ልጅሽን እንድታጪ አደረገችሽ። በጣም የሚገርም ነገር ነው በማለት ወይዘሮ ዛሃራ ሲናገሩ፣ ብሌንንም ብሌን አሁን ትልቁ እድልሽ አንቺ ነው፣ አሳልፈሽ ሰተሽ ነበር። ሆኖም ግን አሁን አንቺ ተጠቀሚ፣ ቶሎ በፈጠን ብለሽ አቶ አምናን ለራስሽ አድርጊ ማለት ጀመረች። እሺ እናቴ ዛህራ ምክርሽን እቀበላለሁ፣ ድሮም ቢሆን በአንቺ ምክር ነው የተቀመጥኩት፣ በጣም ነው ማመሰግንሽ በማለት ስትላት፣ በአሁን ግቢ ውስጥ ብቻውን ስለተቀመጠ አምናን ሄደች ተቀመጭና አጽናኙና ነገሮችን እንዲቀልለት አድርጊው በማለት ሄዳ ካጠገቡ ተቀምጣ እየሳቁና እየተጫወቱ ነገሮችን ረስቶ በሚሊዮን እየተደሰተ ነው አቶ አምናን። ቢሆንም አይዞ ልጅ እኮ ምንም ይገኛል ብላ ስትለው፣ ከዚህ በኋላ ከአንቺ ነው የምፈልገው፣ ከዚህ በኋላ አንቺ ነሽ ለኔ መሆን ያለብሽ በማለት እውነታውን ገለጸላት። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።